እጹቤ ሰላም። አረ ቤቱ እንዴት ነው ለመደላት እኮ ደስ ይላል አይደለ? ቦታው አሪፍ ነው መሰለኝ። ለምን እኛ እንሰራበትም? አስወጥተናት። አዎ ሰው መቅጠር ነው ምኑ ይከብዳል? ቻቻ የቤት ኪራይ ያሳለፍኩ አይደል? ይቅርታ። አመሰግናለሁ እጹቤ። በዚህ ሳምንት የሚከራይ ቤት ፈልጊ እሺ። ምን ማለቴ ምን አጠፋው? አረ እንዲሁ ቤቱን ፈልጋ ነው። እሺ በቀን እንዴት ሁለት ሰው እንኳን አይመጣም? አትክልቶቼ እንዳለ እኮ ተበላሹብኝ። አንተን እኮ ነው ማዋራው። ተይኝ በእናትሽ። የዛች ልጅ ግፍ ይሆናላ። ደና ከምትሰራበት ቦታ አፈነቅለናት። አረ ተቆረቆርክላት። እንደውም የራስሽን ጦስ በራስሽ ተውጭ። እጹቤ ስፈልግሽ። ምን ነው? በሰላም ይቅርታ ካስቀየምሽ። ቤቱን ከፈለግሽው ነገ መግባት ትችላለሽ እሺ። ይከራያል። አዝናለሁ። ወደ ኋላ መመለስ አልችልም። የሰው ልፋት በመቀማት ስኬታማ መሆን አይቻልም። ባይሆን በዚህ ጾም ወደ ፈጣሪ ተጠጋ። አምስተኛው የአብይ ጾም ሳምንት ደብረ ዘይት ይባላል። ይህ ሳምንት ጌታችን ለፍርድ መምጣት ለደቀ መዛሙርቱ በሚስጥር ያሳወቀበት ሳምንት ነው። በዚህ የጾም ወቅት በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች ያለንን በማድረግ አባቶችን እናገዝ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 እንዲሁም አቢሲኒያ 141 029 444